ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችሁም እንድትሰሙት የምፈልገው መልእክት አለ ማለት ነው። ዛሬ ላይ ደግሞ ወንዶች ራሱ እነሱም እኛም እንከተልሻለን እንሄዳለን እሰይ እንኳን እያሉ ቪዲዮ የሰሩ ወንዶች አሉ ቲክቶክ ላይ። በጣም ያዘንኩት እነዛም ወንዶች አረብ ሀገር ያሉ ናቸው። እንዲሁም በሳውዲ አረቢያ አንዷም ደግሞ እንደሷው ዛሬ ሞታለች ማለት ነው። ትላንት ማታ ላይ አስገባላችኋለሁ ፎቶዋን። በጣም ነው የሚያሳዝን። ምንድን ነው? ምን ጉድ ነው? የፈራ ነው ሁሉ እየደረሰ ነው። እመቤቴን በጣም ነው የፈራሁት እኔ። ምክንያቱም ወንዱም ሴቱም በአሁኑ ሰዓት በቃ መኖር ሰልችቶታል ማለት ነው። ኮሜንት ላይ የሚጽፉት ሳያንስ ማለት ነው። በሳውዲ ዛሬም አንዷ ተደግማብናለች። በጣም ነው የሚከብደው። ምን እየሆናችሁ ነው? ምን እየሆናችሁ እንደሆነ አላቅም እኔ። በጣም ያስፈራል የእውነት እንዴ። በመዳም በአሰሪዎቻቸው እንትን ያሉት ላይ እናልቅስ ወይስ ደግሞ እርስ ራሳችሁን በራሳችሁ ለሄዳችሁት እናልቅስ? ለየትኛው ፍትህ እንበል? ምን ጉድ ነው ለአንድ ወንድ እያላችሁ እንደዚህ የምትሆኑት? እና ምክንያቱን ሁሉን ነገር ደግሞ በዝርዝር ነግራችኋለሁ። እስኪ ከልቧ ምጣ ነው ሴት ልጅ ስትወድህ፣ ቅንጣት አሰስትም ልቧን ስትሰጥህ። ገደልም ብትገባ ገደል ትገባለች፣ ሞትም እንኳ ቢሆን ትከተልሃለች። መውደዷን ጨርሳ ፍቅሯንም አሟጣ ልቧን ትሰጣለች። ምንም ብታደርጋት እምነቷ ባንተ ነው ከፈጣሪ በታች። ሐሳቧ ሩቅ ነው ቶሎ እስቲ አሁን ያያችኋት ልጅ ማለት ነው። እሷም እንደዚሁ ህይወቷን እንትን ብላ ነው ሆስፒታል ገብታ ነው ህይወቷ አልፏል። እንዳያችኋት ያሳዝናል። እሷም እንደዚሁ በክሮሮክስ እና ባልሆነ ነገር ነው በወንድ ነው እየተባለ ነው። ሳውዲ አረቢያ ነው ዝችን ልጅ ማለት ነው። በጣም ነው የሚያሳዝን። በጣም በቃ ይሄ ነው የኛ መጨረሻ፣ ይሄ ነው የስደተኞች። ለወንድ ገንዘብ እየላከን ራሳችንን እንደዚህ ነው በቃ በቃቸው የሆነች ተስፋችን። በጣም ያማል የእውነት። ከሞቱ አሟሟቱ መክፋቱ ማለት ነው። እናንተ የሞታችሁት እያለ የኢትዮጵያን ሕዝብ እንደገና ለአስክሬን አዋጡ። ኢትዮጵያ አሁን ይችኛይቱ ልጅ እንግዲህ ገና ከ7 ወር ከ8 ወር በኋላ ነው የሚሄደው። እስከ 7 ወር ይቆያል ተብሏል። አስክሬን ቋንጣ ሁኑ ለአፈር እንኳን አንበቃም። ተዉ። ወንዶችም እንደዛው እንሄዳለን እያላችሁ ቪዲዮ የሰራችሁ ብዙ ወንዶች አላችሁ። ልቦና ይስጣችሁ ፈጣሪ። ብቻ አላቅም ምን እንደሆነ። በዚች ልጅ ሞት ሁላችንም ማዝነናል። እግዚአብሔር አምላክ ለቤተሰቦቿና ለጓደኞቿ መጽናናትን እንዲሰጣቸው እንዲያደላቸው እመኛለሁ። እግዚአብሔር አምላክ ያለፈ በደልሽን ሳይቆጥር ይቀበልሽ። የርኅራሄ የቸርነት አምላክ ነውና። እኔ ግን ኮመንት ላይ በጣም ብዙ ኮመንቶች እያነበብኩ ነበርና እኔም በቅርቡ ራሴን አጠፋለሁ እያላችሁ ሞቲቬት በሚመስል መልኩ ሰውን የሚያነሳሳ ሰውን ራስ ለማጥፋት የሚገፋፋ ነገር የምትጽፉ ሰዎች እኔ አላቅም ለምን እንደዚህ እንደምታደርጉ። ራስ ማጥፋት ጀግንነት አይደለም። በነገራችን ላይ ስጋችንን በመግደል ከዚህ ዓለም ልንለይ እንችላለን። ነፍስን ማጥፋት አንችልም። ስጋን የሚገሉትን ነፍስን ግን ማጥፋት የማይችሉትን አትፍሩ። በገሃነም ስጋንም ነፍስንም ማጥፋት የሚችለውን ፍሩ ይላል። ክርስቶስ ኢየሱስ ብቻ ነው ነፍስን ማጥፋት የሚችለው። በገሃነም እሳት ነው የሚጠብቃችሁ። ስጋችሁም ነፍሳችሁም እንዳይጠፋ እባካችሁ ክርስቲያኖች ተጠንቀቁ። ስንት ጊዜ ነው እዚህ ምድር ላይ የምንቆየው ጋይስ? ስንት ጊዜ ነው የምንቆየው? 60 ዓመት 70 ዓመት? እኛ ክርስቲያኖች እኮ ተስፋ አለን። ከሞት በኋላ ሌላ ትንሣኤ አለን እኮ። ለምንድነው የክርስቶስን መነሳት የማናስበው? የትንሣኤያችን አንደኛዋ እህታችን በባሏ ጭቅጭቅ ምክንያት ራሷን አጥፍታ ባሏ እንዲያወራል ጓደኞቿ እንዲያወራሉ። ለማንኛውም የሞተ ተጎዳ። ሁለተኛዋ እህታችን አልመጃ ስሪ ሻርጃ ከ3ኛ ፎቅ ላይ ራሷን ጥላ ጫማና ደሟ ብቻ ነው እንጂ የተገኘው ትሙትም ትኑርም እስካሁን ድረስ የምናውቀው የለም ይላሉ ጓደኞቿ። በነገራችን ላይ መፍረድ ቀላል ቢሆንም ግን ያው የሰው አላንድ ነገር ራሱን ማጥፋት አይደርስም። እህቶቼ ተረጋጉ። በቃ ተረጋጉ። ምንም ቢሆን ለራሳችን ሳንሆን አንቆርም። ምንም ቢሆን ሳንበላ አናድርም። ለሰው መትረፉ ይቀራል እንጂ አልሆነ ውሳኔ አትወስኑ፣ አትሞቱ። ነገራችሁ አሰሙ። የአረብ ሀገር ሴቶች የእውነቴን ነው ምለው፣ ይቅርታ አድርጉልኝ እንደዚህ ስል። እኔም አረብ ሀገር ነው ያለሁት፣ ግን ብዙ ተመክረናል፣ ብዙ ተነግሮናል። በወንድ ብትበሉ ህይወታችሁን ብታጡ እናንተ። የዚች ልጅ መንስኤዋ ምንድን ነው? ባጃጅ ገዝታለታለች፣ ብዙ ነገር አድርጋለች። በስሙ መሬት ምናምን ገዝታለታለች። ይህ ሀገር ናት የምትሉ ልጆች አላችሁ። የሸዋ ልጅ ናት።
ረር ነው የምታደርጉት። የእውነት መጨረሻ ላይ አላገባሽም አለ። እንዲሁም አልባሌ ቪዲዮ አትላኩ። ጥንቅር ይበላ። ወልዳችሁ እንኳን ቢተዋችሁ ወንድ ልጅ እናንተ እንቁ ናችሁ። ራሳችሁን ሆናችሁ መኖር፣ ኮንፊደንስ ለራሳችሁ መኖር፣ ካለ ወንድ መኖር እንደምትችሉ ማሳየት። አልፈልግሽም ያለ ወንድን በልጠሽ የበለጠ አግብተሽ የበለጠ ህይወት ዘርተሽ ወልደሽ ከብረሽ ለመኖር ማሳየት እንጂ አንቺ ከሱ ውጭ ነፍስ የለኝም ህይወት የለኝም ብለሽ ራስሽን በዚህ ደረጃ ወደማይሆነው ነገር ወደማትመለሽበት ሀገር ከምትሄጂ ያውም እሳት እዛ የሚጠብቅሽ ምን አለ ቁም ብላችሁ ብታስቡ፣ ምን አለ እንደ ሰው ብትሆኑ። ምን ጉድ ነው? ምንድን ነው እንደሰማችሁት እንግዲህ ቻርጃ ላይ አንዷም ራሷን ከፎቅ ላይ ወረወረች። ጫማዋና ደሟን የተገኘ ልጅቷ ትኑር ትሙት አይታወቅም። አንዷ ደግሞ በባሏ የተነሳ ነው ተባለ። እሷም እንደዚህ ህይወቷን አጣች። እንዲህ ሳውዲ ተደጋገመ። ይኸው 3 ቀን አልሆነውም አይደለ? ትኛይቱ ልጅ ካረፈች ትናንትና ደግሞ ሌላው አርፋለች። ምን ይሻለናል? እቺ መልእክት ባካችሁ ሼር አድርጋችሁ ለብረክስ ያበሻውና ደግሞ ቢያደርሱልኝ። እቺ ፎቶ ላይ የምትመለከቱት እህቴ እዚህ ሳውዲ አረቢያ ነው የምትገኘው። 2 ዓመት ነው ከመጣች። 2 ዓመቷን ከጨረሰች በኋላ ኮንትራቷን ከጨረሰች በኋላ እንደገና ቤት ቀይራ ትሰራለች። ቤት ከቀየረች ነው 3 ወራ ነው። ስሟ አገኘሽ አለማየሁ ይባላል። ከዛ ሴትዮዋ ብያለች አለመስማማት ይፈጠራል። ከዛ ሴትዮዋ እናትየዋ ቤት ወስዳ በሌላ ሰራተኛ አስደበደበቻት። በባንጋሊ ሰራተኛ አስደበደበቻት። አንደኛ፣ ሁለተኛ ደግሞ ትላንት ማታ በቃ ሞት ነው ሊገሉኝ ነው ስትል ነበር። ከምሽቱ እስከ 9 ሰዓት አልተኛሁም። በቃ ሊገሉኝ ነው ዛሬ ማደሬንም አላውቅም። ጣራ አንድ ነገር ብላ የተማጸነች ነበረ። ግን እኛ ምንም መፍትሄ አላገኙትም። ከዛ የመደሞ ባል ስልክ አለኝ፣ የሴትዮዋ ስልክ አለ፣ የቢሮ ስልክ አለ። ቢሮቹን አነጋግሬ ሀበሻ ሳይሆን አረቦቹ ነው የሚያነሱት። ምንም ማድረግ አንችልም። ስራ ያውጣት ነው አለቻት። ስራ ያውጣት፣ እኔ አላቅም አለ ያስገብቻለሁ። ስራ ያውጣት ነው አለቻት። ግን ስልኳን ቀምቷታል። አሁን 12 ሰዓት አገናኝሻለሁ ብሎ ይኸው ብደውል መስመር ይዛል። ሰውየው ሴትዮው መስመር ትይዛለች፣ ቢሮቹ መስመር ይዛሉ። እና ገለን አንቺን ቆሻሻ ውስጥ ነው የምንከተው። ኢትዮጵያዎች ቆሻሾች ናቸው። ለእናንተ የትኛው ኤምባሲ ያለ ነው የሚከራከረው? እንገልሻለን። ከገደልኝ አንቺን ቆሻሻ ውስጥ ከትሻለሁ። አንቺ ከአንድ ኬስ አትበልጭም ምናምን ብላት ማታ ስታስፈራራን አሳደረቻት። አሁን ደግሞ ከቀኑ 6 ሰዓት ላይ ሻንጣሽን አዘጋጅ ብላ ሻንጣውን ካዘጋጀች በኋላ የት እንደወሰደቻት አይታወቅም። የቤት ሎኬሽን አለ፣ ስልክ ቁጥራቸው አሉኝ። ግን እነሱም ለስልክ ያነሱ አይደለም። እባካችሁ እርዱን፣ በቃ እኛ ሰተደ ለመለወጥ ነው የወጣነው። ይሄ ይደርሰናል ብለን አይደለም ወጣነው። እባካችሁ ሼር አድርጉና ለብሬክስ አድርሱልን እባካችሁ። ሲወዳችሁ በጌታ ዝም ብላችሁ አትለፉ። ምን እንዳደረጓት አይታወቅም። እገልሻለሁ አለቻት። ማታ ሰጥም ላይ ናሳደቻት። ምን እንዳደረገቻት አይታወቅም። ስልኳን ይቀምጧታል። ስልክ ስደውል አነሱ። እባካችሁ ልጅቱን በቃ እዚህ ያሉ ኤምባሲዎች ጋር ስደውል ስራዋ ያውጣት፣ ምንም ማድረግ አልችልም፣ ስራ ያውጣት ነው አለቻት። በንዜት ቪዲዮ ምትቻላክ ማውራትም አልችልም። ጌታ እቺን እህቴን ፖስት ባደረግኩት ቪዲዮ ስር ኮመንቱን እንዳለ ገብታችሁ ብታዩት እኔም ትንሽ ቀን ነው የቀረኝ፣ እኔም እከተልሻለሁ፣ እኔም የሚል ነው እንዳለ ኮመንቱ። በጣም ነው ጋይስ ያዘንኩት። ማለት በቃ የሰው ልጅ በምን አይነት ሁኔታ ውስጥ ነው? ምን አይነት ሁኔታ ውስጥ ትሆኑ? ምን አይነት ግን እኮ ወዶቼ ራስን ማጥፋት እኮ መፍትሄ ለምንም ነገር ሆኖ አያውቅ። ራስን ማጥፋት ለምንም ነገር መፍትሄ ሆኖ አያውቅ። አይ ነው አንዳንዴ በቃ ይሄ ሰው የማይረዳችሁ ህመሞች አሉ። ሰው የማይረዳችሁ ለሰው ብትናገሩት የማይገባው ህመሞች አሉ። ግን ያልፋል። ሁሉም ሰው ቢያወራው፣ ሁሉም ሰው ቢጽፈው፣ ሁሉም ሰው ቢናገረው እኮ እልፍ ችግር አለብን ሁላችንም ማለት ነው። ሁላችንም ስቀን ብንታይ፣ ለብሰን ብንታይ፣ የሆነ ነገሮች ተደላድለውልን አይደለም። ነገሮች እኛ በምንፈልገው ሁኔታ እየሄዱ አይደለም። ብዙ ጉለታች አሉ። ብዙ በቃ
ምናለቅስበት ምናነባበት ጌታ ሆይ አያልፍሞ የምንልበት እኮ ህይወት ይኖረናል ችለነው እንጂ የሚያስረሳው ነገን በተስፋ እንድናይ የሚያደርገን መድኃኔዓለም ከጎናችን ስለሆነ እንጂ እኮ ሁላችን እኮ በቃ ይሄ ተስፋ የማያስቆርጥ ህይወት ሳይኖረን ቀርቶ አይደለም። የእውነቴን ነው። አትቁረጡ። ተስፋ በእግዚአብሔር ላይ ደግሞ አይቆረጥም ውዶቼ። እኔ በጣም ነው ያዘንኩት የእውነት በአብዛኛው በሚባል ደረጃ እንዳለ ገብታችሁ ብታዩት ኮመንቱን እኔም ለምን በዚህ ልክ ተስፋ መቁረጥ አይኖ እኮ አንዳንዴ ማንም የማይረዳችሁ ለሰው ማትነግሩት ብትነግሩት እንኳን የማይረዳችሁ ህመሞች ሊኖርባችሁ ይችላል። ያሳለፋችሁት ነገር የምታሳልፉት ነገር አሁን ያላችሁበት ህይወት ብዙ ቻሌንጅ የሞላበት ሊሆን ይችላል። በቃ ግን እግዚአብሔር መልካም ነው። ነገ የተሻለ ቀን ይመጣል። ለምን በዚህ ልክ ተስፋ መቁረጥ? ደሞስ ራስን ማጥፋት መቼ ነው ለነገሮች መፍትሄ ሆኖ የሚያውቅ? ምንም መፍትሄ አይደለም። ራስን ማጥፋት እግዚአብሔር የሰጠንን ነፍስ እኛ በራሳችን እጅ ማጥፋት ማለት በምድርም ሳይደላን በሰማይም ሳይደላን ሁለት እሳት ማለት ነው። እና ተስፋ አትቁረጡ ውዶቼ። እግዚአብሔር መልካም ነው። እውነቴ ነው። እግዚአብሔር ለተመካበት በቃ የሙጥኝ በሉት። ልክ እንዴት ነው ወላጅ አባቱ ምድራዊ አባታችሁ ላይ እንዲህ የሙጥኝ ብላችሁ እንደምታለቅሱበት ችግር ቢኖር መከራ ቢኖር ተስፋ መቁረጥ ቢኖር በብዙ ነገር በብዙ ቻሌንጆች እያለፋችሁ ብትሆኑ እንኳን እሱን ተስፋ ያደረጋችሁት ቀን እሱን የያዛችሁት ቀን ነገራችሁ ሁሉ መፍትሄ ያገኛል። በቃ ተስፋችሁ የለመለመ ይሆናል። እግዚአብሔርን እኔ ከልቤ ነው ምላችሁ፣ ከልቤ ነው የሚላችሁ። ብዙ ያለቀስንባቸው ጊዜያቶች ነበሩ። ብዙ ያነባንባቸው ጊዜያቶች ነበሩ። አያልፍም ወይ ያልናቸው ቀናቶች ነበሩ። እኔ የተፈጠርኩት ለመከራ ነው ወይ ለችግር ነው ወይ ብለን ያልንባቸው ጊዜያቶች ነበሩ። እኔ ምስክር ነኝ ጋይስ። ዛሬ ግን አልፏል። በእግዚአብሔር ምሕረት፣ በእግዚአብሔር ቸርነት፣ በእናቴ በወላዲተ አምላክ ምልጃና ጸሎት አልፏል። ያልፋል። የማያልፍ የሚመስላችሁ ቀን ያልፋል። አንዳንዴ በቃ ሁሉ ነገር እንዲድቅን ይልብናል። ገብቷችኋል? የሆነ ተስፋ ብዙ ነገር ተስፋ እንድንቆርጥ ያደርገናል። በግራም በቀኝም ከፊትም ከኋላ ስናይ ነገሮች ሁሉ ጭልም ያሉ እስከሚመስለን ድረስ በቃ አንደመጥም ወይ የኛ ልመና የኛ ጸሎት አይደመጥም ወይ እስከምንል ደረጃ እንደርሳለን። በቃ እግዚአብሔር የረሳን እስከሚመስለን ድረስ መከራ በራያችን ላይ ሊፈራረቅ ይችላል። እግዚአብሔር ግን መልካም ነው። እየሰበኳችሁ አይደለም፣ የኖርኩትን የኔ ህይወት ላይ የሆነውን ነገር እየነገርኳችሁ ነው። እግዚአብሔር መልካም የካሳ አምላክ ነው። መድኃኔዓለም ሲክስ ዝም ብሎ አይደለም። ባለቀሳችሁበት ነገር ላይ ባነባችሁበት ነገር ላይ የመጨረሻዬ ነው ብላችሁ ባላችሁበት ነገር ላይ ጅማሬያችሁ ያደርገዋል። እግዚአብሔር ምስክሬ ነው። ድንግል ወላዲተ አምላክ ምስክሬ፣ ጅማሬያችሁ ዛሬ ተስፋ የቆረጣችሁበት ነገር ዛሬ ተከዛችሁበት ያለቀሳችሁበት ነገር ላይ እግዚአብሔር በቃ በምህረቱ ይጎበኛችኋል። እግዚአብሔር መልካም አባት ነው። በምንም አይነት ሁኔታ ውስጥ ብትሆኑ ተስፋ አትቁረጡ ውዶቼ። ያልፋል እኮ በቃ ያልፋል። ምንም አይነት መከራ ውስጥ ሁኑ፣ ምንም አይነት ችግር ውስጥ ሁኑ፣ ያልፋል። ከእንደገና ደግሞ እንደዚህ ይሄ ቴንሽን ከሚያደርጋችሁ ነገር እራቁ። ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ፍቅረኛ ሊሆን ይችላል፣ ትዳር ብቻ ይሄ እናንተን ወደ እነዚህ አይነት መጥፎ ነገር ሊከታችሁ ከሚችል ነገር መራቅ። ብሎክ ማድረግ ያለባችሁ ሰዎች ካሉ ብሎክ ማድረግ፣ ጤናችሁን መጠበቅ። በቃ እግዚአብሔር መልካም ነው። በእውነት ደግሜ ደጋግሜ ነው የምላችሁ። እግዚአብሔር ደግ አባት ነው። እስኪ ተመኩበት። እስኪ ጌታ ሆይ የእኔ ችግር ከአንተ አይበልጥም። ምንድን ነው ውዶቼ? የእኛ ችግር ከእግዚአብሔር ይበልጣል እንዴ? እኛ እኮ ዝም ብለን አንዳንዴ እኮ በከንቱ እኮ ነው የምንጨነቀው እንዴ። 1000 ዓመት እኮ አንኖርም ጋይስ። አንዴ ኖረን ነው እኮ ዓለም ላይ አይደለ የምናልፈው። ስለዚህ ለምን ራስን ማጥፋት ማለት እኮ በጣም ትልቅ ወንጀል ነው። በተለይ በስደት ሆናችሁ፣ በተለይ ስደት ላይ ሆናችሁ ደጅ ደጁን እኮ የምትጠብቅ እናት አለች እኮ። ትመጣለች፣ ልጄ ትመጣለች ብላ ደጅ ደጁን እኮ የሚጠብቅ እናት አለ። ደጅ ደጁን ቁጭ ብሎ የሚጠብቅ አባት አለ። ደጅ ደጁን ቁጭ ብሎ እኮ የሚጠብቅ ልጆች አሉ። ልሽ የምሬን ነው። ዋይ ያኔ ለምንድን ነው እንደዚህ ተስፋ መቁረጥ እንደዚህ የሰረጸባችሁ? ፕሊስ ጋይስ፣ የእውነት እኔ እግዚአብሔርን በጣም ስላዘንኩኝ ነው። በጣም ነው የተሰማኝ። በዚህ ልክ ብዙ ቶቼን ሳያቸው በቃ በተስፋ መቁረጥ ውስጥ እንዳለ ተስፋ መቁረጥ ውስጥ ለምን ያልፋል።
ችግር ውስጥ መከራ ውስጥ ሆናችሁ ሰው ያልፋል ሲላችሁ ላይመስላችሁ ይችላል። ግን ጌታ ምስክሬ ነው፣ ወላዲተ አምላክ ምስክሬ፣ ያልፋል። ያቀን ያለቀሳችሁበት ትራሳችሁ እስከሚበሰብስ ያለቀሳችሁበት ነገር ያልፋል። እግዚአብሔር መልካም አባት ነው፣ የሚያስመካ በቃ ርፍ የምትሉበት አምላክ ነው መድኃኔዓለም። ያዛርብ አንድ ቀን የእናንተ ቀን ይመጣል፣ የምታርፉበት ቀን፣ ሰላም የሚሰማችሁ ቀን። ግን ምንድን ነው እንደዚህ አይነት ነገር እንኳን ቢሰማችሁ እንደዚህ በቃ የሆነ መጥፎ ሀሳብ ራሱ ሲመጣባችሁ ጸሎት አድርጉ። ጸሎት ከብዙ ነገር ይታደጋል። ሙስሊሞች ዱዓችሁን አድርጉ፣ ሰላታችሁን ስገዱ። ገብቷችኋል? በቃ እንዲህ አይነት ነገር አንዳንዴ በስደት ስትሆኑ ስደት ላይ ሲሆን ብዙ ቴንሽን የሚያደርጋችሁ ነገር አለ። የስራው ጫና፣ የሰዎቹ መጥፎነት፣ እዛ ጋ ያለው ህይወት፣ ኢትዮጵያ ያለው ህይወት ያለ መሳካት፣ ብዙ አመት ሰርታችሁ በቃ ሰው የማትሆኑበት ሁኔታ የሆነ አንለወጥም አይደል? የአብዛኞቻችን ታሪክ ነው። እንሰራለን ብዙ ጉለቶች አሉን። ግን ይትሶኬ በቃ እግዚአብሔር አንድ ቀን ይሞላዋል። እግዚአብሔር የካሳ አምላክ ነው። እንዲህ ያለቀስንበትን እንዲህ በቃ ያነባንበትን ቀን አሳልፎ የደስታ ዘመን ያመጣልናል። የደስታ ዘመን የምንስቅበት ዘመን ያመጣልናል። ጌታ ምስክሬ ነው። በቃ ተመኩ፣ በአምላካችሁ ላይ ተመኩ። መፍትሄው እሱ ነው። መፍትሄው ሁላችንም እኮ ይሄንን ህይወት ቀምሰነዋል። ሁላችንም እኔ ከዚህ ቀደም ቪዲዮ ሰርቻለሁ ካያችሁ ማለት ነው። በብዙ ተስፋ መቁረጥ ውስጥ ነበርኩኝ። እስፔሻሊ ባለፈው የትዳር ህይወቴ ላይ በነበረው ነገር አንዳንዴ ተስፋ መቁረጥ ውስጥ ስትሆኑ የሚታያችሁ ነገር ግን እግዚአብሔር መልካም ነው። ገብቷችኋል? በቃ መልካም አባት ነው። ከታመንበት ጌታ ወይ እዛ እንደዚህ አይነት ስሜት ውስጥ ራሱ እንኳን ብንሆን በቃ ይዘ ነው የሙጥኝ ብለን አትልቀቀን፣ አትለየን ማለት መቻል አለብን። እውነት እና ያልፋል። እንደዚህ ተስፋ አትቁረጡ። እግዚአብሔርን ነው ምላችሁ። በቃ ተስፋ አትቁረጡ። ለምን አንድ ቀን ኖረን ለምንሞትባት አንድ ቀን በቃ እችን ምድር ላይ እኮ አንዴ ነው የምንኖርባት አይደል? ለምንድነው ተስፋ የምንቆርጠው? ነገ እኮ ብሩህ ተስፋ አለን። ነገ እኮ የተሻለ ህይወት አለን። ተስፋ በመቁረጥ ራሳችን በማጥፋት እኮ የምናመጣው ለውጥ የለም። ብላክስ እንደውም ጀግነን በርትተን ጠንክረን ነው እንጂ መኖር ያለብን ችግሮቻችን እየተጋፈጠን እና ውዶቼ ፕሊስ በእውነት ተስፋ አትቁረጡ በጭራሽ። በቃ ተስፋችን የሚያለመልመው እግዚአብሔር አለ። በቃ የሙጥኝ በሉ። ጸሎት ከብዙ ነገር ነው የሚታደጋችሁ። ጠዋት ማታ ጌታዊ ቅደም ከፊቴ፣ ከስራዬ ቅደም፣ ከትዳሬ በፊት ቅደም፣ ከልጆቼ በፊት ከነገሮች ሁሉ በፊት አንተ ቅደም በሉት። ጠዋት ስትነሱ፣ ገና ማለዳ ስትነሱ፣ ስራ ሳትጀምሩ በቃ በሰዎቻችሁም ላይ ሞገስ እንዲሆናችሁ ጸሎት በብዙ ነገር ነው የሚያግዘው ለሰው ልጅ እና ተስፋ አትቁረጡ። ብዙ የሚፈታተን ነገር ይኖራል፣ ግን ፈተናውን የምናልፈው ከእግዚአብሔር ጋር ስንሆን ነው። አይዟችሁ ውዶች። እኔ በጣም ስላዘንኩ ነው በቃ ገብቼ ያዩ የአብዛኞቻችሁን ኮመንታተር እንዳለ እኔ ምን የሚል ነው። አይ ፊል ሶ ባድ ጋይስ። እግዚአብሔርን በጣም ነው የተሰማኝ። እንደ አንድ ደግሞ እንዳለ ስደት ላይ ያሉ እህቶች ናቸው እና አይዞን ጋይስ፣ እግዚአብሔር መልካም አባት ነው፣ የሚያጽናና የሚያበረታ። እመኑኝ አንድ ቀን ምን ሆኜ ነው ይህንን ውሳኔ ወሰንኩት፣ እንዲህ አይነት ውሳኔ ወሰንኩት፣ ምን ሆኜ ነው የምትሉበት ጊዜ ይመጣል። ጌታን ነው ምላችሁ እና አይዟችሁ፣ እግዚአብሔር ከእናንተ ጋር ይሁን። አይዟችሁ ጋይስ።